እግዚአብሔር አባትና አምላክ ሆይ በጌታ በኢየሱስ ክርስቶስ ስም እናመሰግንሃለን። ጌታ ሆይ አንተ ያረዳኸው አንተ ያላገስከው በእኛ መካከል ማን አለ? የሚናገርም የሚሰማም የሚያስተምርም የሚማርም ሪፍሌክት የሚያደርግም እያንዳንዱን አክቲቪቲ የሚፈጽም ሁሉ አንተ የረዳኸው፣ ጤንነትን የሰጠኸው፣ ጉልበትን የሰጠኸው፣ መንፈሱን ያነቃቃኸው፣ የቃልህን ረሃብ በውስጡ ያስቀመጥክበት፣ መንፈሳዊ ፍላጎትን በውስጡ እየጫርክበት ያንተ ጸጋ የረዳው ህዝብ ነው በዚህ ተሰበሰበውና እናመሰግንሃለን። ዛሬ ደግሞ ጌታ ሆይ አንተ እጅህን ትከፍታለህ፣ ህይወት ላለው ሁሉ ከመልካም ነገር ታጠግባለህ ተብሎ እንደተጻፈ በጌታ በኢየሱስ ክርስቶስም እጆችህ በዚህ ጉባኤ ላይ እንዲከፈቱ፣ መልካምነት በዚህ ጉባኤ ላይ እንዲመጣ፣ የቃለ ደጆች በዚህ ጉባኤ ፊት እንዲከፈት፣ የቃለ ብርሃን እንዲያበራ፣ ከበራልን ይልቅ እየበራልን እንዲሄድ በጌታ በኢየሱስ ስም ጸልያለሁኝ። በብርሃን ብርሃናትን እናያለን ተብሎ እንደተጻፈ እግዚአብሔር ሆይ እስከዛሬ እስከ ዘዳግም 30 ድረስ በበራልን በብርሃን ዛሬ ደግሞ ከ31 ጀምሮ ያሉ ሌሎች ብርሃናትን እንድታሳየን በጌታ በኢየሱስ ክርስቶስ ስም እንጸልያለን። ጊዜውን ለአንተ ለመንፈስ ቅዱስ አሳልፈን እንሰጣለን። አንተ አስተምረን፣ እኛ እንማራለን። ተናገር፣ እንሰማሃለን። ልዑል ሆይ አንተ ልትናገር ይገባሃል፣ እኛ ደግሞ ልናደምጥህ፣ እኛ ደግሞ ልንታዘዝህ፣ እኛ ደግሞ ልንከተልህ፣ እኛ ደግሞ በእግሮች ስር ቁጭ ልንል ይገባናል። ይሄው በፊትህ አለን። ተናገረን፣ አስተምረን፣ ጊዜውን ተረከብ። ክብር በሰማይ በምድር ላንተ ይሁን። በጌታችን በኢየሱስ ክርስቶስ ሕያውና ዘላለማዊ ስም ጸለይን፣ አሜን። ሃሌሉያ። ጸጋው ነው የረዳን። 5ኛ መጽሐፍ ደግሞ የዛሬው ለየት የሚያደርገው የኦሪትን መጽሐፍ ጨረስን። የኦሪትን መጽሐፍ ሙሴ 5ቱን መጽሐፍ ጨረስን። ልክ በ60ኛ ቀናችን በ2 ወራችን የሙሴን መጽሐፍ ጨረስን። ጌታ ስሙ ይባረክ። ሃሌሉያ። ዘዳግም ምዕራፍ 31 ብዬ ጀምራለሁ። 3 ሰዓት ከ22 ደቂቃ ሆኗል። ጌታ ይረዳኛል። ሰፋ ያለ ክፍል ነው። 4 ቻፕተር ነው ዛሬ ያነበብነው። ስለዚህ ፈጠን እያልኩ ለመሄድ ሞክራለሁኝ። ዘዳግም ምዕራፍ 31 እንግዲህ በመጀመሪያ የምናየው ነገር ሰው ይቆማል፣ የእግዚአብሔር ስራ ግን ይቀጥላል አይደለ? ከዚህ በፊትም አይተናል። በእግዚአብሔር መንግስት ውስጥ አይተኬ እግዚአብሔር ብቻ ነው፣ የማይተካ ሰው የለም ብለናል። የእግዚአብሔር ስራ መቀጠል የማይችለው ያለ እግዚአብሔር ብቻ ነው። ጌታ ኢየሱስ ራሱ በዮሐንስ ወንጌል ምዕራፍ 15 ቁጥር 5 ላይ እኔ የወይን ግንድ ነኝ እናንተም ቅርንጫፎች ናችኋልና ያለ እኔ ነው ምንም ልታደርጉ አትችሉም ያለው እንጂ ያለ ጴጥሮስ ምንም ልታደርጉ አትችሉም አላለም። ያለ ዮሐንስ፣ ያለ ጳውሎስ፣ ያለ ያዕቆብ፣ ያለ ፊልጶስ ምንም ማድረግ አትችሉም አላለም። ያለ ሙሴ የተስፋይቱን ምድር መውረስ ይቻላል። ያለ እግዚአብሔር ግን እግራቸውን ካቆሙበት ቦታ እግራቸውን ጫማ ማንሳት አይችሉም። መቀጠል የማይቻለው ያለ እግዚአብሔር ብቻ ነው። አይተኬ የእግዚአብሔር መንፈስ ብቻ ነው። አይገርማችሁም? ይሄን የመጽሐፍ ቅዱስ ንባብና ጥናት ጀምረናል አይደለ? ያለ ማንም የማይቀጥለው ያለ እግዚአብሔር ብቻ ነው። እግዚአብሔር አሉት በቃ ከየት እንደሚያመጣ አይታወቅም። አሉት፣ ያስቀጥላል፣ ይሰራል። የእግዚአብሔር ስራ አይቆምም። እና ሙሴ መሪነቱን ለኢያሱ አስረክቦ መሪው ቢቀየርም የእግዚአብሔር ታማኝነት ግን አልተቀየረም። ሃሌሉያ። መሪ ሊቀያየር ይችላል፣ የእግዚአብሔር ታማኝነት ግን አይቀየርም። የእግዚአብሔር ኪዳን ግን አይቀየርም። ሙሴ ኢያሱን እዚህ ቦታ ላይ በጓዳ ብቻ ሳይሆን ደግሞ በአደባባይ ሲያበረታውና እውቅና ሲሰጠው እናያለን። አንዳንድ ጊዜ ወገኖች እስኪ ራሳችሁን ፈትሹ። ኮምፕሊመንታችን፣ አክኖሌጅመንታችን በጣም የሚያሳዝነን ሰዎች ከሙሴ ምን እንማር ይሆን? ሰዎችን በሰው ፊት አክኖሌጅ ለማድረግ የምንሳሳ የምንሰስት ሰዎች፣ ስሙት ለማለት፣ ታዘዟት ለማለት፣ ስሟት ለማለት፣ እግዚአብሔር በእሷም ውስጥ ጸጋ አስቀምጧል ተቀበሏት ለማለት፣ በሱም ውስጥ እግዚአብሔር የከበረ ነገር አለውና ስሙት ለማለት የምንሰስት ስንቶቻችን ነን? ሙሴ በጣም የሚያስደንቅ ሰው ነው። ኢያሱ በጓዳ ብቻ አይደለም። አንዳንድ ጊዜ በጣም ስስታሞች ስለሆንን በጓዳ ወይ ደግሞ ጥቂት ሰው ባለበት፣ 1 ሰውና 2 ሰው ባለበት አንተ እኮ የጌታ ነገር አለብህ፣ አንቺ እኮ ጥሪ ያለብሽ እንባባላለን። ከዛ በኋላ ግን ህዝብ በተሰበሰበበት ግን እና ወገኖቼ ሙሴ አልሰሰተም። ለኢያሱ እውቅና ለመስጠት አልሰሰተም። በህዝብ ፊት ወስዶ አበረታው፣ እውቅናም ሰጠው። ህዝቡን ሰብስቦ ምን እያደረገ ነው? እንዲቀበሉት እያደረገ እኮ ነው። እናንተን የተቀበሏችሁ ሰዎች፣ እናንተ የምታምኑባቸውን ሌሎች ሰዎች፣ እግዚአብሔር የከበረን ነገር ጸጋን ያስቀመጠባቸውን ሰዎች እንዲቀበሏቸው እናንተ ምን ያህል ትሄዳላችሁ? እኛ ምን ያህል እንሄዳለን? ከሙሴ የምንማረው ነገር ነው ይሄ። ስለዚህ እግዚአብሔር በሰዎች ውስጥ ላስቀመጠው ጸጋና በሌሎች ሰዎች ስለሚሰራው ታላላቅ ስራ እውቅና ለመስጠት አንሰስት፣ አንፍራ ወገኖቼ። የወንድማችን ብርሃን እኛን ያደምቀናል እንጂ አያደበዝዘንም። የእህታችን መነሳት እግዚአብሔር በእኛ የጀመረው እንዲፈጸም ያደርጋል እንጂ
እኛን አይጎዳንም ወዳጆቼ። በተለይም ደግሞ ይሄ በቃ የኛ ሀገር ቻሌንጅ ይመስለኛል። ፈረንጆቹ የጀመሩት ስራ እንዲቀጥልላቸው ነው የሚፈልጉት። ሌጋሲያቸውን የሚያስቀጥል ሰው ነው የሚፈልጉት። እነሱ ከሞተ በኋላ የነሱ ነገር በቃ እንዲቀጥል እግዚአብሔር በእነሱ የጀመረው ራእይ እንዲሮጥ ነው የሚፈልጉት። እኛ ደግሞ በቃ ያቺ ስሟንም አልጠራው እንስሳ አለች አይደለ? እኔ ከሞትኩኝ ሰርዶ አይብቀል ያለችው አለመኖራችን ኖቲስ እንዲደረግ እንፈልጋለን። ክፍተት ተፈጥሮ፣ ጉድለት ተፈጥሮ፣ ወይኔ እሷ ነበረች እኮ በቃ እሷ ከሄደች በኋላ ጉዶንን በቃ እሱ ከሄደ በኋላማ ምን ዋጋ አለው እሱ ነበር የተሸከመን ስንባል ነው የምንረካው። ይሄ ግን እግዚአብሔራዊ አይደለም፣ መጽሐፍ ቅዱሳዊ አይደለም። ፊት ለፊት እውቅና ለመስጠት አትሰስቱ። እግዚአብሔር ጸጋ ያስቀመጠባቸውን ጥሪ ያላቸውን እግዚአብሔር የሚሰራባቸውን ሰዎች አፕሪሼት ለማድረግ አክኖሌጅ ለማድረግ ተቀበሏቸው ለማለት አንሰስት። ስለዚህ በወንድማችን ብርሃን እንደምቃለን። ጥሪያችን ኮከብ የመሆን ሱፐርስታር የመሆን ጥሪ አይደለም። የተሰጠንን ጸጋ ተያይዘን ኮከቡን ኢየሱስን የምናበራበት የሱን ብርሃን የምናደምቅበት ነው እንጂ እኛ ሱፐርስታር የምንሆንበት ጸጋ አይደለም የተሰጠን። እህታችን ዘሪቱ እንደዛ ብላ ዘምራ የለ ኮከቡ ኢየሱስ ነው። በእኛ መካከል ሱፐርስታር ኢየሱስ ብቻ ነው። እኛ ሱፐርስታር የመሆን ጥሪ የለንም። ስለዚህ ሌላ ስታር መጥቶ ያደበዝዘኛል የሚል ስጋት የለንም። ተያይዘን ጸጋችንን አያይዘን ኮከቡን እናደምቃለን። የሱን ብርሃን ለትውልድ ሁሉ ለዓለም ሁሉ እናበራለን። እግዚአብሔር ማንንም ተጠቅሞ ይምራ። ብቻ ህዝቡ ከነዓን ይግባ ወገኖቼ። ብቻ አካሉ ይታነጽ። ብቻ ያዘነ ይጽናና። ብቻ የታመመ ይፈወስ። ብቻ ያልዳነ ይዳን። ወንጌል ያልሰማ ይስማ። ደግሞ የሰማ ደቀ መዝሙር ይሁን። ዋናው ዓላማ ላይ አይኖቻችንን እናድርግ። ከዛ ቁጥር 8 ላይ እግዚአብሔር እንደዚህ ይላል፣ በፊትህ የሚሄድ እርሱ እግዚአብሔር ነው፣ ካንተ ጋር ይሆናል፣ አይጥልህም፣ አይተውህም፣ አትፍራ፣ አትደንግጥ አለው ይላል። አያችሁ፣ የሙሴም ሆነ የኢያሱ ብርታት የሚቀዳው ከእግዚአብሔር አብሮነት ነው። አሁን ሙሴ ኢያሱን ሲያመጣ እግዚአብሔር እንደው በቃ የሙሴ በቤተ መንግስት መወለድ፣ የሙሴ የቤተ መንግስትን ስርዓት ማወቅ፣ የንጉስን ስርዓት ማወቅ፣ የህዝብ አስተዳደርን የማወቅ እድል ምናምን እነዚህ ሁሉ ምንም ኮንትሪቢዩሽን እንደሌላቸው እግዚአብሔር ያለነዚህ መስራት የሚችል አምላክ እንደሆነ ሊያሳይ ኢያሱን አስነሳ። ምክንያቱም የሁለቱም የድላቸው ምንጭ የእግዚአብሔር አብሮነት ነው እንጂ ኤክስፒሪየንሳቸው አይደለም። ኤክስፒሪየንሳቸው ሊጠቀምበት ይችላል፣ እግዚአብሔር አይጠቀምበትም አይደለም። ግን ሜንሊ በዋናነት የድላቸው ምንጭ የእግዚአብሔር አብሮነት ነው። ያለ ኤክስፒሪየንስ ድል ሊገኝ ይችላል፣ ያለ እግዚአብሔር አብሮነት ግን ድል የለም። ያለ ኤክስፒሪየንስ በእግዚአብሔር አብሮነት ድል ሊገኝ ይችላል። ማቴዎስ ወንጌል ምዕራፍ 28 የምንወደው ግሬት ኮሚሽን ታላቁ ተልእኮ የሚቀዳበት የእግዚአብሔር ቃል ክፍል 28 ከ19 እስከ 20 እንግዲህ ሂዱና አሕዛብን ሁሉ በአብ በወልድና በመንፈስ ቅዱስ ስም እያጠመቃችኋቸው ያዘዝኳቸውን ሁሉ ሊጠብቁ እያስተማራችኋቸው ደቀ መዛሙርት አድርጓቸው። ኢትስ አ ግሬት ኮሚሽን። በጣም ትልቅ ስራን የሰጣቸው አሕዛብን ሁሉ ቋንቋቸውን የማታውቋቸውን ቋንቋቸውን የምታውቋቸውን በቅርብ ያሉትን በሩቅ ያሉትን ስለ እግዚአብሔር ሰምተው የሚያውቁትን ሰምተውም የማያውቁትን ጣዖት የሚያመልኩትን ከድንጋይ ከእንጨት ከብረት የተሰራ አማልክት ያላቸውን በፀሐይ በጨረቃ የሚያመልኩትን እነዚህን አሕዛብ ሁሉ በአብ በወልድ በመንፈስ ቅዱስ አጥምቋቸው። እንዴት ጌታ ሆይ እንዴት በምን አቅማቸው? እነዚህ እኮ የሮማ ባለስልጣኖች አይደሉም። ቄሳርን እኮ አይደለም እያዘዘ ያለው ጌታ ኢየሱስ ክርስቶስ። እነዛን ምስኪን ደቀ መዛሙርት እኮ ነው፣ አሳ አጥማጆቹን፣ ቀራጮቹን፣ ያልተማሩትን የገሊላን ሰዎች እኮ ነው እንደዚህ አይነት ትልቅ ሚሽን እየሰጣቸው ያላቸው። አሕዛብን ሁሉ በአብ በወልድ በመንፈስ ቅዱስ አጥምቋቸው። ደግሞ ማጥመቅ ብቻ አይደለም፣ እያጠመቃችሁ የምታጠምቁት ምን ለማድረግ ነው? ያዘዝኳችሁን ሁሉ እንዲጠብቁ እያስተማራችሁ ደቀ መዛሙርቴ ለማድረግ ነው። እንዴት ጌታ ሆይ እነሆ እኔ እስከ ዓለም ፍጻሜ ድረስ ሁልጊዜ ከእናንተ ጋር ነኝ። ሃሌሉያ። የማይደረስበት የምትደርሱት፣ የማይቻለውን የምትችሉት፣ ቋንቋቸውን የማታውቁትን አሕዛብን ሄዳችሁ የምታጠምቁት፣ ያስተማርኳችሁን እያስተማራችሁ ደቀ መዛሙርት የምታደርጉት፣ እነሆ እኔ ከዓለም ፍጻሜ እስከ ዓለም ፍጻሜ ከእናንተ ጋር ስለሆንኩ ነው። that's the secret behind። ያ ነው ሚስጥሩ ከጀርባ ያለው። ከዛ እግዚአብሔር እንደዚህ ላልዘው ወደ ክፍሉ ተመልሻለሁ። ወደ ዘዳግም ህዝቡ በአንድ ስፍራ ሲከማች አለ። ህዝቡ በአንድ ስፍራ ሲከማች ቃሌን አንብቡላቸው። ሃሌሉያ ሃሌሉያ። በእውነት እንዴት ደስ ይላል። በጣም ነካኝ ይሄ ክፍል። ክብር ለኢየሱስ ይሁን። ህዝብ ሲሰበሰብ
ወዳጆቼ ኢትስ አን ኦፖርቹኒቲ የእግዚአብሔርን ቃል ለመስማት። ህዝብ ሲሰበሰብ በቃ ቶሎ የእግዚአብሔርን ቃል ለመናገር መጓጓት አለብን። ህዝብን ሰብስቦ ቀልድ ከማውራት እግዚአብሔር ይጠብቃችሁ። ህዝብን ሰብስቦ ቧልት ከማውራት፣ ህዝብን ሰብስቦ የራስን ሐሳብ ከማውራት፣ ህዝብን ሰብስቦ ኃላፊ የሆነ ጠፊ የሆነ ነገር ከማውራት እግዚአብሔር ይጠብቃችሁ። ህዝቡ ሲከማች ቃሌን አንብቡላቸው አለ እግዚአብሔር። ቃሉ ሲነበብ ምን ይሆናል አለ? ቃሉ ሲነበብ እያንዳንዱ ሰው እግዚአብሔርን መፍራት ይማራል። ደስ አይላችሁም? ደስ አይልም? እግዚአብሔርን መፍራት ይማራል። ለምን መሰላችሁ? በእግዚአብሔር ቃል ውስጥ እግዚአብሔርን የመፍራት ትምህርትና መንፈስ አለ። ቃሉን ስንሰማ በቃል ውስጥ አንደኛ እግዚአብሔርን የመፍራት ትምህርት አለ፣ እንማራለን። ደግሞ እግዚአብሔርን የመፍራት መንፈስ ይወድቅብናል። ስለዚህ ህዝቤ ሲሰበሰብ በአንድነት ሲከማች ለልዩ ልዩ በዓላት በሚከማቹበት ጊዜ ቃሌን አንብቡላቸው። እግዚአብሔርን ፍሩ አትበሏቸው። እናንተ ዝም ብላችሁ ቃሌን አንብቡላቸው። እነሱ ቃሉን እየሰሙ እግዚአብሔርን መፍራት ይማራሉ። በቃሌ ውስጥ እግዚአብሔርን የመፍራት ትምህርት አለ። በቃሌ ውስጥ እግዚአብሔርን የመፍራት መንፈስ አለ። ቆላስይስ ምዕራፍ 3 ከቁጥር 16 ጀምሮ እንደዚህ ይላል እስከ 17 የእግዚአብሔር ቃል በሙላት ይኖርባችሁ ይልና በጥበብ ሁሉ እርስ በርሳችሁ አስተምሩና ገስጹ፣ በመዝሙርና በዝማሬ በመንፈሳዊ ቅኔ በጸጋው በልባችሁ ለእግዚአብሔር ዘምሩ ብሎ እግዚአብሔር አብን በእርሱ እያመሰገናችሁ በቃል ቢሆን ወይንም በስራ የምታደርጉትን ሁሉ በጌታ በኢየሱስ ስም አድርጉት። አያችሁ ወዳጆቼ፣ ጥበብ፣ ትምህርት፣ ተግሳጽ፣ ዝማሬ፣ መንፈሳዊ ቅኔ፣ ምስጋና ደግሞ የምናደርገውን በጌታ በኢየሱስ ስም ለአብ ክብር ማድረግ፣ እነዚህ ሁሉ የሚመነጩት በቃል ከተሞላ ልብ ነው። መጀመሪያ የእግዚአብሔር ቃል በሙላት ይኖርባችኋል። ከዚህ የቃል ሙላት ነው የሚወጡት ዝማሬ ብትሉ፣ ተግሳጽ ብትሉ፣ ትምህርት ብትሉ፣ መንፈሳዊ ቅኔ ብትሉ፣ ለእግዚአብሔር ክብር መኖር ብትሉ፣ ዝማሬው፣ ይሄ ሁሉ ነገር የሚቀዳው በቃል ከተሞላ ልብ ነው። ስለዚህ እግዚአብሔር ህዝቤ ሲሰበሰብ ቃሌን አንብቡለት አለ። ሃሌሉያ። ከዛ ቁጥር 16 ላይ ወደ ክፍሉ ስመለስ እግዚአብሔር ሙሴን አለው፣ እነሆ ከአባቶች ጋር ትተኛለህ፣ ይህም ህዝብ ይነሳል፣ ሊቀመጥባት ዘንድ በሚሄድባት ምድር መካከል ያሉትን ሌሎች አማልክትን ተከትሎ ያመነዝራል፣ እኔንም ይተወኛል፣ ከእነርሱም ጋር ያደረጉትን ቃል ኪዳን ያፈርሳሉ አለ። ምን አይነት አምላክ ነው እግዚአብሔር! እናንተ ብትሆኑ ምን ታደርጋላችሁ ወገኖች? ወደ ተስፋው ምድር ልታስገቧቸው ጫፍ ላይ ያደርሳችኋቸው ብታውቁ፣ ልክ ሲገቡ ወደዛ እንደሚተዋችሁ፣ እንደሚክዷችሁ፣ እንደሚንቋችሁ ብታውቁ ምንድን ነው የምታደርጉት? አያችሁ ወዳጆቼ፣ እግዚአብሔር መልካም ሊያደርገን ወስኖ እንጂ መልካም መስለነው አይደለም የጠራን። ዛሬ ቀን ለልጄ እየነገርኳት ነበር፣ ይህን ክፍል እያወራኋት፣ አይገርምሽም? እግዚአብሔር መልካም ሊያደርገን ወስኖ ነው እንጂ መልካም መስለነው አይደለም የጠራን። በዚህ ዘመን ቋንቋ ለቃሉ ይቅርታና በደንብ እንዲያዝልን ተሸውዶ አይደለም እንለውኛ፣ ተሸውጄ እኮ ነው እንላለን አይደለም። እግዚአብሔር እንደዛ አይደለም። መልካም ሊያደርገን ወስኖ ነው። መልካም እንዳልሆነ ያውቃል። ከፍጥረታችን መልካም ነገር እንደሌለብን ያውቃል። የቁጣ ልጆች እንደነበረን ያውቃል። እያወቀ ነው የጠራን። ለምን መሰላችሁ? ሁለተኛ ጢሞቴዎስ ምዕራፍ 2 ቁጥር 13 ላይ እንዲህ አለ ሐዋርያው ጳውሎስ፣ ባናምነው አለ እርሱ የታመነ ሆኖ ይኖራል፣ ራሱን ሊክድ አይችልምና። ሉቃስ ወንጌል ምዕራፍ 22 ከቁጥር 31 እስከ 34 ያለው ክፍል በጣም ልቤን ይነካኛል። ጌታም መጨረሻው ሰዓት ላይ ነው። ጌታም ስምዖን ሆይ አለው፣ እነሆ ሰይጣን እንደ ስንዴ ሊያበጥራችሁ ለመነ፣ እኔ ግን እምነትህ እንዳይጠፋ ስላንተ አማለድኩ፣ አንተም በተመለስክ ጊዜ ወንድሞችህን አጽና አለ። እርሱም ጌታ ሆይ ወደ ወህኒም ወደ ሞትም ካንተ ጋር ለመሄድ የተዘጋጀሁ ነኝ አለው። እርሱ ግን ጴጥሮስ ሆይ እልሃለሁ እንዳታውቀኝ 3 ጊዜ እስክትክደኝ ድረስ ዛሬ ዶሮ አይጮህም አለው። እንደሚክደውም ያውቃል፣ እንደሚመለስም ያውቃል። ስትመለስ ወንድሞችህን አጽና። ዛሬ ከጌታ ቤት የወጣችሁ ወደኋላ ያፈገፈጋችሁ ትኖሩ ይሆን? አይደለም መውጣታችሁን መመለሳችሁን ያውቃል። ዳዊት እንደዚህ ያለ፣ አንተ መተኛቴንና መነሳቴን ታውቃለህ። አሁን ያላችሁበት እንደምትሄዱም ያውቃል፣ ደግሞም እንደምትመለሱም ያውቃል። እግዚአብሔር አልደነገጠም። ተመለሱ ወዳጆች፣ አልደነገጠም። እግዚአብሔር በእናንተ ሾክ አላደረገም። ስትመለስ ነው የሚለው። እንደምትክደኝ አውቃለሁ፣ ስትመለስ ግን ወንድሞችን አጽና።
እንደሚመለስም አውቆ አሳይመንት ይሰጠዋል። ገና ተስፋ አልቆረጠበትም። ሲክደው አይቶ በመንፈሱ ተስፋ አልቆረጠበትም። ስትመለስ ወንድሞችን አጽና። በጣም ይገርመኛል ይሄ የጴጥሮስ ታሪክ ማለት ነው። በጣም አይደለም መካድ ይራገም ጀመር ይላል። ረግሞታል ሁሉ ጌታችንን ኢየሱስ ክርስቶስን። ነገር ግን ተመልሷል ደግሞ። ከዛ በኋላ ከሙታን ሲነሳ ታውቃላችሁ ጌታ ኢየሱስ ክርስቶስ መግደላዊት ማርያምን ሲልካት ወደ ገሊላ አልፎ ይጠብቃችኋል ብለሽ ለጴጥሮስና ለወንድሞቼ ንገሪያቸው አለ። ዝም ብሎ ለወንድሞቼ ንገሪያቸው ለምን አላለም? ጴጥሮስ እንዳያፍር በቃ እኔን አይመለከተኝም እኔማ ክጄዋለሁ ምን እድል ፈንታ አለኝ ከሱ ጋር እንዳይል ለብቻው ላከበት መልእክት። አይገርማችሁም? ለጴጥሮስና ለወንድሞቼ ወደ ገሊላ ቀድማችኋለሁ ብሏቸዋል ብለሽ ንገሪያቸው አለ። ስፔሲፊክ ሌላ አትፈር። እንደምትሄድ ማይቻለሁ እንደምትመጣ ማይቻለሁ አሳይመንትም ሰጥቻለሁ። አትፈር። ያውቀናል እግዚአብሔር። መልካም መስለነው አይደለም የጠራን። ጥሩ ሰው መስለነው አይደለም ጥሩ ሊያደርገን ነው። መልካም ሊያደርገን ወስኖ ነው። ጸጋውን ታምኖ ምህረቱን ታምኖ ነው የጠራን። ራሱን ታምኖ ነው የጠራን። ታማኝነቱን ታምኖ ነው ትደርሳላችሁ የሚለን። እኛን ተማምኖ አይደለም። ስለዚህ ዛሬ ካላችሁበት ነገር እግዚአብሔር ያውቀዋልና እግዚአብሔር በእናንተ ተስፋ አይቆርጥምና እግዚአብሔር ሾክ አላደረገምና የምስራች ተመለሱ። መመለሳችሁን ያውቃል እግዚአብሔር። ደግሞ ስትመለሱ የምታደርጉት አሳይመንት የምታጸኑት አለ፣ የምታበረቱት አለ። ሃሌሉያ! የምታንጹት ነገር አለ። ስለዚህ ከዚህ ምዕራፍ የምናየው ብርታታችን ከእግዚአብሔር አብሮነት እንጂ ከራሳችን አይደለም። እግዚአብሔርን መፍራት እንድንማር ከቃሉ አንራቅ። የጠራን እያወቀን ነው። በራሳችን ላይ ሳይሆን በታማኝነቱ ላይ እንደገፍ የሚለውን ሐሳብ ይሆናል ማለት ነው። ክብር ለኢየሱስ ይሁን። ከዛ በኋላ ዘዳግም ምዕራፍ 32 ላይ የሙሴን መዝሙር ነው የምናገኘው። በጣም ቢዩቲፉል አይደለ? ሰፊ ክፍል ነው። 32 ሳነበው እንደሰማችሁት ሙሴ ስለ እግዚአብሔር ሲዘምር በጣም ያስደነቀኝ ነገር እሱ ካለበት ሁኔታ ተነስቶ ሳይሆን ከራሱ ከእግዚአብሔር ማንነት ተነስቶ ነው። ዋት ሶንግ! ምን አይነት ዝማሬ ነው! በቃ ሰማያዊ፣ ከምድር ያልተቀዳ፣ ከስሜት ያልተቀዳ፣ ከሰማይ የተቀዳ መዝሙር። ሙሴ ያለበት ሁኔታ የሚያዘምር ነው እንዴ? አይደለም እኮ። ሂድና ሙት ብሎታል እኮ። ይሄን መዝሙር ጻፈና የመጨረሻ አሳይመንት እኮ ነው የሰጠው። ይሄን መዝሙር ትጽፋለህ፣ ከዛ በኋላ ወደ ተራራው ትወጣና እዛ ትሞታለህ፣ ከወንድሞች ጋር ትከማቻለህ። እንደው ምሳሌ ሁሉ ነገሮት ማለት ነው። መሞት ማለት እንደው መንፈሳዊ ሆን ምናምን ብሎ እንደኛ ዘመን እንዳይፈላሰፍ ይመስለኛል። ወንድምህ አሮን በሆር ተራራ ወጥቶ እንደሞተው አንተም ወጥተህ ተራራ ላይ የማውርሳቸውን ምድር ታይና ትሞታለህ። ግን አሁን መዝሙር ጻፍ ሲለው ከራሱ ከእግዚአብሔር ጀመረ። ከዚህ ሲቹዌሽን ሳይሆን ከእግዚአብሔር ጀመረ መዝሙሩ። ዘዳግም 32 ወደ ተስፋይቱ ምድር አትገባም፣ ወደ ተራራ ውጣና በአይነ ብቻ አይታት ሙት የተባለ ሰው የመጨረሻ መዝሙር። አይገርማችሁም? መዝሙሩ ሲጀምር የእግዚአብሔርን ጻድቅነት፣ ታማኝነት፣ ትክክለኛነት በማወጅ ሙት እያላችሁ ሙቺ እያላችሁ እግዚአብሔር እንዴት ነው ትክክለኛነቱን በማወጅ የምትጀምሩት? ይሄ ከሰማይ ካልሆነ አይሆንም። ይሄ ከራሱ ከእግዚአብሔር ካልተነሳችሁ አይሆንም። ከሁኔታ ከተነሳችሁ አይሆንም። እግዚአብሔር ትክክል ነው፣ እግዚአብሔር ጻድቅ ነው፣ እግዚአብሔር ታማኝ ነው ብሎ ነው የሚጀምረው ሙሴ። ለምን መሰላችሁ? የእስራኤል ችግር በዋናነት መርሳት ነው እንጂ አለማወቅ አይደለም። ያስታውሳቸዋል ሙሴ። መርሳት ነው። ያውቃሉ ግን ይረሳሉ። ዛሬም የብዙዎቻችን ችግር በነገራችን ላይ አለማወቅ አይደለም ወገኖች፣ መርሳት ነው። እግዚአብሔር አባታችን እንደሆነ፣ እግዚአብሔር ማን እንደሆነ፣ እግዚአብሔር ምን እንዳደረገልን እናውቃለን እኮ። ግን በዕለት ተዕለት ህይወታችን በዚያ ዕውቀት እንዳንኖር ፈጥነን እንረሳለን። ስለዚህ ሙሴ ምን አለ? ምዕራፍ 32 ቁጥር 18 ላይ የወለደህን አምላክ ተውክ፣ ያሳደገህን እግዚአብሔር ረሳ። ኦ ሃሌሉያ! እንዴት ልብ የሚነካ ቃል ነው። የወለደህን አምላክ ተውክ፣ ያሳደገህን እግዚአብሔርን ረሳ። እግዚአብሔር ማን እንደሆነ፣ እግዚአብሔር ምናችን እንደሆነ፣ እግዚአብሔር ምን እንዳደረገልን አንርሳ ወገኖች፣ አንርሳ። የእስራኤል ዋና ችግር እሱ ነበረ። ፈቀቅ ይላሉ፣ ፈጥነው ይረሳሉ፣ ረሺዎች ናቸው። አንርሳ። ቁጥር 21 ላይ እንዲህ ይላል፣ አምላክ ባልሆነው አስቀኑኝ አለ እግዚአብሔር። አይገርማችሁም? አምላክ ባልሆነው አስቀኑኝ፣ በምናምንቴዎቻቸውም አስቆጡኝ፣ እኔም ህዝብ ባልሆነው አስቀናቸዋለሁ፣ በማያስተውል ህዝብ አስቆጣቸዋለሁ አለ እግዚአብሔር።
እግዚአብሔር ህዝቡን ለዘላለም ሊጠላቸው ፈጽሞ ሊተዋቸው ሳይሆን አስቀንቶ ሊመልሳቸው ዞር የሚለው የሚተዋቸው የሚቀጣቸው አስቀንቶ ሊመልሳቸው አስቀናቸዋለሁ በማያስተውል ህዝብ አስቆጣቸዋለሁ እንዲመለሱለት ማለት ነው። ዕብራውያን ምዕራፍ 12 ደጋግመን ያነበብነው የእግዚአብሔር ቃል ክፍል ከቁጥር 5 እስከ 6 እንደዚህ ይላል። እንደ ልጆችም ከእናንተ ጋር ልጄ ሆይ የጌታን ቅጣት አታቅልል፣ በሚገስጽም ጊዜ አትድከም፣ ጌታ የሚወደውን ይቀጠዋልና የሚቀበለውንም ልጅ ሁሉ ይገርፈዋል ብሎ የሚነጋገረውን ምክር ረስታችኋል ይላል። እግዚአብሔር ለመመለስ ከቅድስናው ተካፋዮች እንድንሆን ለማስቀናት በውስጣችን ቅናትን ለመጫር ፍቅሩን ሪፍሬሽ ለማድረግ እንጂ ለዘላለም ሊጥላቸውና ሊተዋቸው አይደለም ህዝቡን ዘወር የሚልባቸው ወይንም የሚቀጣቸው ማለት ነው። እግዚአብሔር ሲቀጣን ወይንም ለጊዜው ጸጥ ሲለን ሊጥለን ሊያጠፋን ሳይሆን ሊመልሰን ወዶ ነው ማለት ነው። እዚህ ቦታ ላይ አንድ ቃል አለ፣ ጠላቶቻችን ሰነፎች ናቸው የሚል። ደስ አይላችሁ? ሰነፎች ናቸው ይላል። ግን ሰነፍ በምን ትርጉም መሰላችሁ? ትጋት የላቸውም አይደለም። እንደውም እንደ ጠላቶቻችን እኛ ብንተጋ የት በደረስን ነበረ። ትጋት የላቸውም አይደለም፣ አይሯሯጡም አይደለም። ስንፍናቸው ምን ላይ ነው ካላችሁ ምንጭና መዳረሻው ግድ አይሰጣቸውም። የዛሬን ብቻ ነው የሚያዩት ማለት ነው። ከዛ በኋላ ክፍሉን ሄዳችሁ ስታዩት ወደ ታች ምንጫቸው ከሰዶም ይሁን ከገሞራ ግድ የላቸው፣ መድረሻቸውም እንደዛ። እንደዚህ አይነቱ ሰው ሰነፍ ነው። እንደዚህ አይነቱ ሰው ሰነፍ ነው። ምንጩ ግድ የማይሰጠው መዳረሻው ግድ የማይሰጠው የዛሬን ብቻ የሚያይ ጠላቶቻችን ማለት ሰነፎች ናቸው አለ። ከዛ በኋላ ቁጥር 39 ላይ አሁንም እኔ ብቻዬን እንደሆንኩ አለ እግዚአብሔር፣ ከኔም በቀር አምላክ እንደሌለ እዩ። እኔ እገድላለሁ አድንማለሁ፣ እኔ እመታለሁ እፈውስማለሁ፣ ከእጄም የሚያድን የለም አለ። የለም አለ እግዚአብሔር። ኑፋቄ ማለት በነገራችን ላይ ምን ማለት እንደሆነ ታውቃላችሁ? ኑፋቄ ማለት እንትና ያማልዳል እንትና አያማልድም መባባል አይደለም። መናፍቅ ማለት ኑፋቄ የሚያምን ማለት ነው። ኑፋቄ ማለት ደግሞ መንፈቅ፣ መክፈል። አሁን የዓመት ግማሽ መንፈቅ እንላለን አይደለ? ነፈቀ፣ ግማሽ ወሰደ ማለት ነው። እና ግማሽ እውነት የሚያምን ግማሽ ነገር ብቻ የሚቀበል ነው መናፍቅ ማለት። እግዚአብሔርን በሙሉ ማንነቱ አለመቀበል፣ ስለ እግዚአብሔር ሁሉንም እውነት አለመቀበል መናፍቅነት ነው። እግዚአብሔር ምን አለ እዚህ ቦታ ላይ? እኔ ገድላለሁ አድንማለሁ። አድንማለሁን ብቻ ወስዶ ማቀንቀን፣ አድንማለሁ እኮ እውነት ነው፣ ግን ግማሽ እውነት ነው። ግማሽ እውነት ነው፣ መናፍቅነት ነው። እግዚአብሔርን ያሳመርነው መስሎን፣ እግዚአብሔርን ያስወደድነው መስሎን፣ ለእግዚአብሔር መልካም ስምና ዝና የገነባን መስሎን ግማሽ እውነት እየወሰድን እግዚአብሔር ያድናል ብቻ፣ እግዚአብሔር ይፈውሳል ብቻ የምናስተምርና የምናወራ ከሆነ መናፍቃን ነን። መናፍቃን። እግዚአብሔር ምን አለ? እኔ ገድላለሁ፣ አድንማለሁ፣ እመታለሁ፣ እፈውስማለሁ፣ ከእጄ የሚያድን የለም። ምን ማለቱ ነው? ሞትና ህይወት በእኔ እጅ ላይ ብቻ ነው ያለው። በሞትና በህይወት ላይ በፍርድና በምህረት ላይ ስልጣን ያለው እግዚአብሔር ብቻ ነው። እግዚአብሔር ይምራል ብቻ ሳይሆን ይፈርዳል። ማን ሊፈርድ? እግዚአብሔር ካልፈረደ ፍትህ ከወዴት ይመጣል? የሰማይና የምድር ዳኛ ካልፈረደ ፍትህ ከወዴት ይመጣል? ወገኖቼ፣ ጉልበተኛ ደካማውን ይዋጠው። እግዚአብሔር ካልፈረደ ማን ይፍረድ? እግዚአብሔር ይምራል ደግሞም ይፈርዳል። እኔ እመታለሁ እኔም እፈውሳለሁ አለ። እኔ ገድላለሁ ደግሞም አድናለሁ አለ። ስለዚህ ወገኖቼ እግዚአብሔርን በሙሉ ማንነቱ መቀበል ይሆንልን፣ መናፍቅ እንዳንሆን። መናፍቅ ዛሬ በየሜዳው የሚባለው ሳይሆን ግማሽ እውነት የሚቀበል ማለት ነው። ውሸት እኮ አይደለም የሚያምነው መናፍቅ፣ ግን ግማሽ እውነት ነው። ግማሽ እውነት ደግሞ ከዚህ በፊት እንዳልኳችሁ ነው፣ አደገኛ ነው። ከውሸት በላይ አደገኛ ነው። ምክንያቱም እውነት ነው፣ እውነት ነው። አይሆንም አልቀበልም እንዳትሉ እውነት ነው፣ ግን ደግሞ ኑፋቄ ነው፣ ግማሽ ነው። ስለዚህ ሙሉ እውነትን እንድንቀበል እግዚአብሔር ይርዳን።
ጌታችን ኢየሱስ ክርስቶስ ዮሐንስ ወንጌል ምዕራፍ 11 ቁጥር 25 ላይ እንደዚህ ያለ ትንሣኤና ሕይወት እኔ ነኝ አለ። የሚያምንብኝ ቢሞት እንኳን ሕያው ይሆናል አለ። በሕይወት ላይ ስልጣን ያለው እግዚአብሔር ብቻ ነው። ሐዋርያት ሥራ 4:12 ላይ መዳን በሌላ በማንም የለም አለ። እንድንበት ዘንድ የሚገባን ለሰዎች የተሰጠ ስም ከሰማይ በታች ሌላ የለምና። ማዳን እግዚአብሔር ነው፣ መግደል እግዚአብሔር ነው፣ መፍረድ እግዚአብሔር ነው፣ መማር እግዚአብሔር ነው። እግዚአብሔር በሁሉ ላይ ባለቤትና ባለስልጣን ነው። ባለቤት ካልሆናችሁ፣ ባለስልጣን ካልሆናችሁ የመፍረድና የመማር መብት ከወዴት ይመጣል? እዛ በጣም የምወደው ክፍል በእውነት በቃ እንዴት አድርጌ ይህንን በተለየ ሁኔታ እንደምወደው እንድነግራችሁ አላውቅም። 32:47 is my favorite verse። በአዲሱ መደበኛ ትርጉም ብታመጡልኝ ደግሞ ደስ ይለኛል። ቁጥር 47 ምዕራፍ 32 ቁጥር 47 ይህ ነገር ይላል። የቱ ነገር? የእግዚአብሔር ቃል። ይህ ነገር ሕይወታችሁ ነው እንጂ ለእናንተ ከንቱ አይደለምና በዚህም ነገር በእግዚአብሔር ቃል ትወርሷት ዘንድ ዮርዳኖስን ተሻግራችሁ በምትገቡበት ምድር ረጅም ዘመን ትኖራላችሁ። እስኪ አዲስ መደበኛ ትርጉም አምጡልኝ። ቁጥር 47 32:47 ይህ ነገር የእግዚአብሔር ቃል ሕይወታችሁ ነው እንጂ ለእናንተ ከንቱ አይደለምና ይላል። ከንቱ አይደለም። በዚህ ነገር በእግዚአብሔር ቃል ትወርሷት ዘንድ ዮርዳኖስን ተሻግራችሁ። ቴሌግራም ላይ አምጥተውልኛል፣ ላንብብላችሁ። እንደዚህ ይላል ቃሎቹ ይላል። ሃሌሉያ። ቃሎቹ ለእናንተ ሕይወታችሁ እንጂ እንዲሁ ባዶ ቃሎች አይደሉም። ሃሌሉያ። ቃሎቹ ለእናንተ ሕይወታችሁ ናቸው እንጂ እንዲሁ ባዶ ቃሎች አይደሉም። ይሄ የምናነበው የእግዚአብሔር ቃል ሁሌ የምላችሁ ይሄ በጣም ማይ ፌቨራይት ስክሪፕቸር ነው የምለው ለዛ ነው። ባዶ አይደለም። በቃ ይህንን በልባችን ሊታተምብን ያስፈልጋል። ቃሎቹ ለእናንተ ሕይወታችሁ ናቸው። እነዚህ ቃሎች እዚህ ውስጥ ያሉት ቃሎች ሕይወታችሁ ናቸው እንጂ ባዶ ቃሎች አይደሉም። በእነዚህ ቃሎች ዮርዳኖስን ተሻግራችሁ በምትወርሷትን ምድር ረጅም ዘመን ትኖራላችሁ። ሃሌሉያ ሃሌሉያ። ረጅም ዘመን ትኖራላችሁ። በእነዚህ ቃሎች ሕይወታችሁ ነው። እግዚአብሔር የሰጣችሁን ተስፋ ሁሉ መውረሻችሁ ነው። ደግሞ ረጅም ዘመን መኖሪያችሁ ነው አላቸው። ዮሐንስ ወንጌል ምዕራፍ 6 ቁጥር 63 ጌታ እንደዚህ ያለ ሕይወትን የሚሰጥ መንፈስ ነው፣ ስጋ ምንም አይጠቅምም። እኔ የነገርኳችሁ ቃል መንፈስ ነው፣ ሕይወትም ነው። አያችሁ፣ ይሄ እግዚአብሔር ቃል ባዶ ቃል አይደለም፣ ሕይወታችን ነው። ምንድን ነው ለእናንተ መጽሐፍ ቅዱስ? ሕይወቴ ነው። ሃሌሉያ። ከመጽሐፍት አንዱ አይደለም፣ ባዶ አይደለም፣ ከንቱ አይደለም፣ ሕይወቴ ነው። ደግሞስ እግዚአብሔር የሰጠኝን የተስፋ ቃል ሁሉ የምወርስበት ኃይሌ ነው። ደግሞስ እግዚአብሔር የሰጠኝን ወርሼ ረጅም ዘመን የምኖርበት መኖሪያዬ ነው። ኢየሱስ ጌታ ነው። ጌታ ደግሞ ምን አለ? ሕይወትም ነው መንፈስም ነው አለ። ማቴዎስ ወንጌል 4:4 ታውቃላችሁ። ሰው በእንጀራ ብቻ አይኖርም፣ በእንጀራ ብቻ አይኖርም ከእግዚአብሔር አፍ በሚወጣ ቃል ሁሉ እንጂ ብሎ ጌታችን ተናግሯል። ስለዚህ እግዚአብሔር ቃል የተወለድንበት ጴጥሮስ እንደሚነግረን ከማይጠፋ ዘር ከእግዚአብሔር ቃል ተወልዳችኋል እንደሚለን የምንኖርበት የምንወርስበት ሕይወታችን ነው እንጂ ከንቱ ነገር አይደለም፣ ባዶ ነገር አይደለም፣ ተረት አይደለም፣ ታሪክ አይደለም፣ ከመጽሐፍት አንዱ አይደለም። ሕይወታችን ነው። መጽሐፍ ቅዱስን ልናየው የሚገባው እንደ ሕይወታችን ነው። ሕይወታችሁን እንዴት ነው የምታዩት? ለሕይወታችሁ እንዴት ነው የምትጠነቀቁት? ሕይወታችሁን እንዴት ነው የምትወዱት? የእግዚአብሔር ቃል ሕይወታችን ነው። ሃሌሉያ። ስለዚህ ከዚህ ክፍል ከምዕራፍ 32 የምናየው እግዚአብሔርን ከማንነቱ ተነስተን እናምልከው እንደ ሙሴ። ደግሞ እግዚአብሔር ማን እንደሆነና ምን እንዳደረገልን አንርሳ። ቅጣት አንዱ የፍቅር መገለጫ እንደሆነ እንወቅ። እኛ ራሳችን እኮ አንዱ ፍቅራችንን የምንገልጥበት መንገድ ለልጆቻችን መቅጣት ነው አይደለም? አንዳንድ ጊዜ እኮ ፍቅር ታፍ መሆን አለበት አይደል? ሁሉ ጊዜ ሶፍት ፍቅር አለ እንዴ? የለም። በተለይ ደግሞ ሪስፖንሲብል ስትሆኑ እናንተ ሁሉ ጊዜ በሶፍት ፍቅር ልጆቻችሁን መውደድ አትችሉም። አንዳንድ ጊዜ ቤት ውስጥ ካሮት ኤንድ ስቲክ የሚባል ነገር አለ አይደለ? ፈረንጆቹ ካሮት ኤንድ ስቲክ ይሉታል። አንዱ ወላጅ ካሮት ይሆናል፣ ሌላኛው ወላጅ ደግሞ በትር ይሆናል፣ ስቲክ ይሆናል። እና አንደኛው ሶፍት ሲሆን ሌላኛው ታፍ ይሆናል ማለት ነው። ለምን? ሁለቱም ያስፈልገዋል አለ ልጁ እኮ ሁለቱም ያስፈልገዋል። ሶፍት ፍቅርም ያስፈልገዋል፣ ታፍ ፍቅርም ደግሞ ያስፈልጋል። እና እግዚአብሔር ሁለቱንም ነው የሚሰጠን።
ታፍላ ባለው እግዚአብሔር ዲሲፕሊን ያደርጋል። ይሄንን እንወቅ። ቃሉ ደግሞ ህይወታችን ነው፣ መውረሻችን ነው፣ መኖሪያችን ነው። ቃሉ ተራ ነገር አይደለም፣ ባዶ ነገር አይደለም። ጌታ ይባረክ። እዛ በኋላ ወደ ምዕራፍ 33 ነው የምናልፈው። ጌታ ይረዳኛል። ምዕራፍ 33 የበረከት የትንቢትና የተስፋ ምዕራፍ ነው አይደለ? በቃ ያ ሁሉ ይከዱኛል ብሎ እግዚአብሔር የተናገረበት እጅግ በጣም የሚያሳዝን እነዛ ሁሉ ነገሮች አለፉና ከዛ ደግሞ የትንቢት የበረከት የተስፋ ምዕራፍ መጣ። የሚጀምረው ጉዟቸው የተጀመረው በሚያበራ የእግዚአብሔር ሕልውና እንደሆነ በማስታወስ ነው። እግዚአብሔር እያበራ ከፊታቸው እየሄደ እንዳስጀመራቸው ጉዟቸውን ያስታውሳቸዋል። መዳናቸው ከግብፅ መውጣታቸው በእነሱ ተነሳሽነት የተጀመረ ሳይሆን እግዚአብሔር ራሱን ገልጦ የጀመረውና የሰራው ስራ ኢኒሺዬሽኑን የወሰደው ራሱ እግዚአብሔር እንደሆነ በግብፅ ያለውን የሕዝቤን ጩኸትና ለቅሶ ሰማሁ አለ። አድናቸው ዘንድ ወረድኩኝ አለ እግዚአብሔር። ሃሌሉያ። ሄዶ እግዚአብሔርን የጠራው ሄዶ እግዚአብሔርን ያወረደው የለም። እግዚአብሔር ራሱ አድናቸው ዘንድ ወረድኩኝ አለ። ከፊታቸው በእሳት አምድ እያበራ በደመና እየጋረደ ይዟቸው የወጣ ኢኒሺዬሽኑን የወሰደ የማዳኑን ስራ የጀመረ የፈጸመ ራሱ እግዚአብሔር እንደሆነ ያሳስባቸዋል። በእግዚአብሔር መገለጥ ነው የተጀመረው። እግዚአብሔር ራሱን ስለገለጠ ነው መዳን የሆነው። ለእኛም መዳን የሆነ ልክ እንደዛ ነው። ዮሐንስ ወንጌል ምዕራፍ 1 ቁጥር 14 ላይ ቃልም ስጋ ሆነ ይላል። ቃልም ስጋ ሆነ ጸጋና እውነትን ተመልቶ በእኛ አደረ፣ አንድ ልጅም ከአባቱ ዘንድ እንዳለው ክብር የሆነውን ክብሩን አየን ይላል። እሱ ባይገለጥ ማን ፈልጎ ያገኘው ነበረ? ስለ እግዚአብሔር ባህሪ ሲናገሩ አስተማሪዎቻችን እንደዚህ ይላሉ። እግዚአብሔር ራሱን የሚገልጥ አምላክ ነው። ሰው እንዲያውቀው እግዚአብሔር ራሱን መግለጥ አለበት። ሰው ፈልጎ የሚያገኘው አምላክ አይደለም። እሱ ራሱን ካልገለጠ፣ ራሱን ስለገለጠ ነው መዳናችን እውን የሆነው ቃል ስጋ ስለሆነ። በብሉይ ኪዳን ለሙሴ ራሱን ስለገለጠ፣ በአዲስ ኪዳን ደግሞ ቃል ስጋ ስለሆነ ነው መዳን የሆነው ማለት ነው። ሁለተኛ ቆሮንቶስ ምዕራፍ 4 ቁጥር 6 ላይ በክርስቶስ ፊት የእግዚአብሔርን የክብሩን ዕውቀት ብርሃን እንዲሰጥ በልባችን ውስጥ የበራ በጨለማ ብርሃን ይብራ ያለ እግዚአብሔር ነው ይላል። አያችሁ፣ ኮሌክቲቭሊ ለሁላችን ለሰው ልጆች ሁሉ ቃል ስጋ ሆኖ ተገለጠ። ኢንዲቪጁዋሊ ደግሞ ለእያንዳንዳችን በክርስቶስ ፊት የእግዚአብሔር የክብሩን ዕውቀት ብርሃን እንዲሰጥ በልባችን ውስጥ የበራ በጨለማ ብርሃን ይብራ ያለ እግዚአብሔር ነው። በእያንዳንዳችን ህይወት ላይ ደግሞ ብርሃን ይብራ እያለ ክርስቶስ እንዲበራልን ያደረገን እግዚአብሔር ነው። እግዚአብሔር ካልገለጠለት በስተቀር ሰው ስለ እግዚአብሔር የሆነውን አንዳች ነገር አያውቅም። አያይም፣ እያየ አያይም፣ እየሰማ አይሰማም። እግዚአብሔር ካልገለጠለት በቀር እግዚአብሔር ካልገለጠልን መዳን የለም። እርሱ ራሱን ካልገለጠ ደግሞ ሊታወቅ አይችልም። ከዛ ደስ የሚል ቃል አለ። ህዝቡን ወደዳቸው ይላል። ደግሞ ራሱን ገለጠ ካለ በኋላ ህዝቡን ወደዳቸው። አያችሁ፣ ሰው ከእግዚአብሔር ጋር ያለው ግንኙነት ድሮም አሁንም መሰረቱም ሆነ ዋስትናው እግዚአብሔር ሰውን መውደዱ ነው። ህዝቡ እሱን ስለወደዱት አይደለም። ህዝቡን ወደዳቸው። ሃሌሉያ፣ ወደዳቸው። በቃ this is the foundation። ይሄ ነው መጀመሪያው። በቃ ይሄ ነው ዋስትናው። እስከ ፍጻሜም የሚወስደው እስከ መጨረሻ የሚያስጉዘው ይሄ ነው። ህዝቡ ወደዳቸው። ከነአን ድረስ ያደረሳቸው እነሱ ለእግዚአብሔር ያላቸው ፍቅር ሳይሆን እግዚአብሔር ለነሱ ያለው ፍቅር ወደዳቸው። አይገርማችሁም? እንዲሁ ደግሞ ይጠይቃሉ እንደ ደህና ሰው፣ እናንተም ለምን ወደድከን ትሉኛላችሁ። አዚፍ የሚወደድ ነገር እንዳለው ሰው ወደድኳችሁ አልኳችሁ፣ እናንተም ለምን ወደደን ትሉኛላችሁ ይላል እግዚአብሔር። ለምን ወደደን እንላለን እኛ። እግዚአብሔር ወደደን፣ እንዲሁ ወደደን። አይገርማችሁ? ብዙ ጊዜ የሚነገር ነገር አለ። ጴጥሮስ ሁል ጊዜ የሚመካው ኢየሱስን በመውደዱ ነው ይባላል። ዮሐንስ ደግሞ የሚመካው ኢየሱስ እሱን በመውደዱ ነው። እና እስከ መጨረሻ ድረስ የሄደው ማን ነው? መስቀል ስር ድረስ ሄዶ ነዋትነትህ ወደ ቤትህ ውሰዳት ተብሎ የጌታን እናት ማርያምን በአደራ ተረክቦ የተመለሰው ዮሐንስ ነው። ለምን እንደሆነ ታውቃላችሁ? እሱ ለጌታ ባለው ፍቅር ላይ አይደለም ግንኙነታቸው የተመሰረተው፣ ጌታ ለሱ ባለው ፍቅር ላይ ነው።
ዮሐንስ የተረዳው ዮሐንስ ያለው መረዳት ኢየሱስ እሱን እንደሚወደው እና ዮሐንስ ወንጌል ላይ ጌታ ይወደው የነበረ ደቀ መዝሙር እያለ ስለራሱ ሁሉ ይጽፋል። አይገርማችሁም? ጴጥሮስ ዘራፍ እኔ የኢየሱስ ወዳጅ ነው የሚላችሁ። እኔ ኢየሱስን ወደዋለሁ፣ እስከ ወህኒ ድረስ እሄዳለሁ፣ እስከ ሞት ድረስ እከተለዋለሁ። 24 ሰዓት ሳይሞላ ግን 3 ጊዜ ካደው፣ በሶስተኛው እንደውም ረገመው ይላል። እኛ ለእግዚአብሔር ባለን ፍቅር አንታመን፣ እግዚአብሔር ለኛ ባለው ፍቅር ላይ እንደገፍ። ዮሐንስ ግን ይወደኛል ይላል። ይወደኛል ምንድነው? ዮሐንስ እንደው ከጌታ ጋር ያለ ግንኙነት ሪሌሽንሺፓችሁ መሰረቱና ዋስትናው ምንድነው ብትሉት እሱ እኔን መውደዱ። የፍቅር ሐዋርያ ተብሎ የታወቀው እኮ እሱ ጌታን ከመውደዱ አይደለም፣ ጌታ እሱን መውደዱን ስለተረዳ ነው። ህዝቡን ወደዳቸው። ከቁጥር 6 እስከ 25 ድረስ እግዚአብሔር ለእያንዳንዱ ነገድ ያለውን ዓላማ ትንቢታዊና ባርኮታዊ በሆነ መንገድ ሲናገር እናያለን። እያንዳንዱ ነገድ በአንድ ኪዳን ስር ያለ አንድ ህዝብ ቢሆንም በየግሉ ልዩ ጥሪ፣ ልዩ ስጦታ፣ ልዩ ባርኮት ደግሞ አለው። አይገርማችሁም? እግዚአብሔር የጉባኤው አምላክ ነው፣ የማህበሩ አምላክ ነው፣ ደግሞ ኢንዲቪጁዋሊ የእያንዳንዳችን አምላክ ነው። ለማህበሩ በረከት አለው፣ ለማህበሩ ትንቢት አለው፣ ለማህበሩ ዓላማ አለው። ደግሞ በእያንዳንዳችን ህይወት ልዩ ልዩ ኢንዲቪጁዋሊ ለእያንዳንዳችን ዓላማ አለው፣ በረከት አለው፣ ትንቢት አለው። ክብር ለእግዚአብሔር ይሁን። የግልም አምላክ ነው፣ የማህበሩም አምላክ ነው። ጌታ ይመስገን። አንደኛ ቆሮንቶስ ምዕራፍ 12 ቁጥር 27 ላይ እናንተም የክርስቶስ አካል ናችሁ፣ እያንዳንዳችሁም ብልቶች ናችሁ ይላል። በክርስቶስ ወገኖች አንድ አካል ብንሆንም እያንዳንዱ ብልት የየራሱ ስፍራ፣ የየራሱ ዓላማ፣ የየራሱ ጊፍት አለ እና ብዙ ብልቶች፣ አንድ አካል፣ አንድ ጌታ። ይሄ ነው የኛ ታሪክ ማለት። ብዙ ብልቶች ነን፣ ልዩ ልዩ ስጦታ ያለን፣ ልዩ ልዩ ዓላማ በህይወታችን ላይ እግዚአብሔር የቀረጸብን፣ ልዩ ልዩ ስፍራ ሰጥቶ ያስቀመጠን፣ ዩኒክ የሆነ ነገር ያለን፣ ግን ደግሞ ተገጣጥመን አንድ አካል የሆነን፣ አንድ ራስ ያለን፣ አንድ ጌታ ያለን፣ በአንድ መንፈስ የምንመራ ነን። ከዛ የ12ቱ ነገዶች በረከት እንዳያችሁት ይቀጥላል። ፈጠን እያልኩኝ እንደው የበረከታቸውን ዋና ሐሳብ ልንገራችሁ። ሮቤል በህይወት መኖርና አለመሞት መብዛት ነው የሮቤል በረከት። የይሁዳ በረከት ጸሎቱ የሚሰማ ብርቱ ድል አድራጊ ነው። ሌዊ ታማኝ ካህን፣ ቃሉን የሚያስተምር ቃሉን የሚኖር። ብንያም ተወዳጅና በእግዚአብሔር ተማምኖ ተዘልሎ የሚኖር። ዮሴፍ ኤፍሬምና መናሴን ጭምር ይዞ ፍሬያማነት፣ ሞገስ፣ መትረፍረፍ። ዛብሎንና ይሳኮር በሥራ መበልጸግ፣ አምልኮ፣ ደስታ። ጋድ በሰልፍ ብርቱ፣ ፍትህን በማስጠበቅ ብርቱ። ዳን እንዳንበሳ ደፋር ኃያል። ንፍታሌም በረከት፣ እርካታ፣ ሰላም የሞላበት። አሴር ሞገስ ያለው፣ ደህንነት ያለው፣ እየጨመረ የሚሄድ ኃይልና መትረፍረፍ የተሰጠው። የሁሉም ነገዶች በረከት ግን በክርስቶስ ውስጥ ተጠቅልሏል። ኢየሱስ ራሱ በረከታችን ነው። ሃሌሉያ። ስለዚህ የሮቤል በረከት የናንተ ነው፣ በህይወት መኖር፣ አለመሞት፣ መብዛት። የይሁዳ በረከት የናንተ ነው፣ በጸሎት መሰማት፣ ብርቱ ድል አድራጊነት። የሌዊ በረከት የኛ ነው፣ ታማኝ ካህንነት፣ ቃሉን ማስተማር፣ ቃሉን መኖር። የብንያም በረከት የኛ ነው፣ ተወዳጅነት፣ በእግዚአብሔር ተማምኖ ተዘልሎ መኖር። የዮሴፍ የምናሴ የኤፍሬም በረከት የኛ ነው፣ ፍሬያማነት፣ ሞገስ፣ መትረፍረፍ። ዛብሎንና ይሳኮር የተባረኩት በረከት በክርስቶስ የኛ ነው፣ መበልጸግ፣ አምልኮ፣ ደስታ። የጋድ በረከት የኛ ነው፣ በሰልፍ ብርቱ፣ ፍትህ በማስጠበቅ ብርቱ። የዳን በረከት የኛ ነው፣ እንዳንበሳ ደፋርና ኃያል መሆን። የንፍታሌም በረከት የኛ ነው፣ በረከት፣ እርካታ፣ ሰላም። የአሴር በረከት የኛ ነው፣ ሞገስ፣ ደህንነት፣ እየጨመረ የሚሄድ ኃይል፣ መትረፍረፍ። ኃይላችን እንደ እድሜያችን እየጨመረ ይሄዳል። ከትላንቱ ይልቅ እኔ ዛሬ ብሶብኛል። የአሴር በረከት የኔ ነው። ይሄ እናንተም ታሪክ ነው። እየጨመራችሁ ትሄዳላችሁ፣ እየባሰባችሁ ትሄዳላችሁ። የሁሉንም ነገድ በረከት በክርስቶስ ሆነን ወርሰናል። ክርስቶስ ራሱ በረከታችን ስለሆነ የእግዚአብሔር ዋና በረከት የሆነው ክርስቶስ ውስጥ ስንገባ ፓኬጅን የተቀበልነው። የኔ በረከት የሮቤል ነው፣ የኔ በረከት የብንያም ነው አንልም። የእግዚአብሔርን በረከት ሁሉ ጠቅልሎ የያዘው ክርስቶስ ውስጥ ገብተናል። ሁሉን ወራሽ ባደረገው ይላል። ሁሉን ወራሽ ባደረገው። አይገርማችሁም? እግዚአብሔር ለክርስቶስ ያላወረሰው
ለክርስቶስ ያልሰጠው ምንም የተረፈ ነገር የለም። ምንም ሁሉ ከእርሱ ይላል፣ ሁሉ በእርሱ ሁሉ ለእርሱ ተፈጥሯልና ለእርሱ ለዘላለም ክብር ይሁን ይላል። የተፈጠረው ሁሉ በክርስቶስ ለክርስቶስ ነው የተፈጠረው። ስለዚህ ከክርስቶስ ውጪ የሆነ ምንም አይነት በረከት የለም ማለት ነው። እግዚአብሔር ከክርስቶስ ቀንሶ ያስቀመጠው ምንም አይነት በረከት የለም። ስለዚህ በክርስቶስ ውስጥ ስንገባ የሁሉም በረከቶች ተካፋይ እንሆናለን። ከክርስቶስ ውጪ ስንሆን ደግሞ ምንም አይኖረንም። ስለዚህ ሁሉም ወይም ምንም ነው ያለው ምርጫ ማለት ነው። ወይ ሁሉም ወይ ምንም። አሁን የ12ቱም ነገዶች በረከት ገብታችሁ አንብቧቸው፣ ቀደም ያነበብኳቸው። ወይ ሁሉንም ወይ ምንም። በክርስቶስ ከሆናችሁ ሁሉንም፣ በክርስቶስ ካልሆናችሁ ምንም። ይሄ ነው። ከዛ ከቁጥር 26 እስከ 27 ድረስ ጌታ የሚያሳያቸው ሙሴ የሚያሳያቸው ጠባቂያችሁ ታላቅ ነው ይላቸዋል። በደመናት ላይ የሚራመድ ታላቅ ነው፣ ነገር ግን ቅርብ ነው። በደመናት ላይ ይራመዳል፣ ግን ደግሞ የእናንተ መኖሪያ ነው። ብትወድቁ የዘላለም ክንዶቹ እናንተን ለመደገፍ የራቁ አይደሉም፣ ከበታቾቻችሁ ናቸው። በደመናት ላይ ስለሚራመድ እናንተ ስትወድቁ ሩቅ ሆኖ ሳይደርስ አይቀርም። የዘላለም ክንዶች ከበታቻችሁ ናቸው፣ ከእናንተ የራቁ አይደሉም። ጠላትህን ከፊትህ አውጥቶ አጥፋው ይልሃል ይላል። ከዛ በኋላ አያችሁ፣ እግዚአብሔር ራሱ በሰልፍ ብርቱ ስለሆነ ልጆቹ ሰልፍ የማያውቁ ሰነፎች እንዲሆኑ አይፈልግም። ጠላቶቹን በልጆቹ እጅ ይቀጣል እግዚአብሔር። ሃሌሉያ ሃሌሉያ። በበረዶ ድንጋይ እኮ ሊያጠፋቸው ይችላል አለኝ ብሏል እኮ። ኢዮብን ስናጠና እንደርስበታለን። ለሰልፍ ቀን ያስቀመጥኩትን የበረዶን መዝገብ ቤት ታውቀዋለህ ብሎ ኢዮብን ይጠይቀዋል። እና በረዶች ስጠራቸው ይመጣሉ ይለዋል። አያችሁ፣ ለሰልፍ ቀን ያስቀመጠው የበረዶ ድንጋይ ያለበት የበረዶ መዝገብ ቤት ስቶር አለው እግዚአብሔር። በበረዶ ድንጋይ ሊመታቸው እኮ ይችላል፣ ግን በልጆቹ እጅ መቅጣት ይወዳል ጠላቶቹ። በእኔ እጅ በእናንተ እጅ የሚያወጣቸው እሱ ነው። ይገልጠዋል እግዚአብሔር፣ በቃሉ ይገልጠዋል፣ በመንፈሱ ይገልጠዋል። ከዛ በኋላ ሰልፍ የማታውቁ ሰነፎች እንዳትሆኑ በጠላታችሁ ላይ እንድትበረቱ ስለሚፈልግ አጥፋው ይላል፣ አጥፋው ይላል። አንድ ጊዜ ዶክተር ማሙሻ ፋንታ አንድ ምሳሌ ሲነግረን ድሮ አለ እጆቼ ትንንሽ ሆነው ትንሽ ልጅ ሆኜ አባቴ እንደዚህ ሚስማር በመዶሻ መጥቶ ሲያስገባ በጣም እቀናለሁ እና እንደዛ አድርጌ ማስገባት በጣም ፈልጋለሁ እና አባቴን ጉጉቴን ያያል አለ። ከዛ መጥቼ እንደማላስገባው ያውቃል አለ እና ያዘው ይለኛል አለ። መዶሻውን ይዘዋለሁ። ከዛ በኋላ እሱ እጄን ግጥም አድርጎ ይዘኝና በሱ ባላንስና በሱ እጅ ብርታት መዶሻውን በኔ እጅ አድርጎ ይመታውና በመዶሻው ሚስማሩን ያስገባዋል። ከዛ አየህ አስገባኸው ብሎ ያስደስተኛል አለ። እግዚአብሔር እንደዛ ነው የሚያደርገን አለ። እጃችንን ይይዝና ጠላታችንን ከፊታችን ያወጣና ምቱት ይለናል፣ አጥፉት ይለናል። ኃይሉ እኮ የሱ ነው፣ ጥበብ እኮ የሱ ነው፣ እውቀቱ እኮ የሱ ነው። ከዛ እናጠፋውና ከእግዚአብሔር ጋር አብሮ ሰራተኞች እንሆናለን። ደስ ይለናል። ጠላትን ከፊት አውጥቶ አጥፋው ይልሃል። ሃሌሉያ። ይገልጠዋል። ከዛ አጥፋው ይልሃል። ኃይል ይሰጥና ጥበብ ይሰጥና አጥፋው ይልሃል አለ። እርሱ በሰልፍ ብርቱ ነው። የእስራኤል የመጨረሻው በረከት ደግሞ መሬቱ ሳይሆን ራሱ እግዚአብሔር ነው። ጋሻና ሰይፋቸው ራሱ እግዚአብሔር ነው። የከፍተኛነት ሰይፍ እሱ ነው ይላቸዋል ሙሴ። ራሱ እግዚአብሔር ነው። ኢየሱስ የበረከታችን ምንጭ የሆነ ዋናው በረከታችን ነው። እግዚአብሔር ራሱን ገልጦ ወዶን አድኖናል። በክርስቶስ በመንፈሳዊ በረከት ሁሉ ተባርከናል። እግዚአብሔር ትልቅ ነው፣ ነገር ግን ቅርብ ነው። የመጨረሻው በረከት ደግሞ ራሱ እግዚአብሔር ነው። ሃሌሉያ። ጌታ ይባረክ። ጌታ እየረዳኝ ነው። ሰፋ ያለ ክፍል ነው የዛሬው፣ ግን አሁን የቀረን አጭር ነው። ምዕራፍ 34 አጠር ያለ ነው። ምዕራፍ 34 እንግዲህ ሰው ባለመታዘዙ ምክንያት የእግዚአብሔርን የተስፋ ቃል ላይወርስ ይችላል እንጂ እግዚአብሔር የገባውን ቃል መፈጸሙ አይቀርም የሚልን ሐሳብ የምናገኝበት ክፍል ነው። ቃሉን ፈጸመ እግዚአብሔር። ያልታዘዙ ቀሩ፣ የታዘዙ ግን ወደ ፍጻሜ መጡ። ዕብራውያን ምዕራፍ 11 ቁጥር 13 ላይ እነዚህ ሁሉ አምነው ሞቱ ይላል። የተሰጣቸውን የተስፋ ቃል አላገኙምና ዳሩ ግን ከሩቅ ሆነው አዩትና ተሳለሙት። እነ ሙሴ በምድሪቱ እንግዶች እና መጻተኞች እንዲሆኑ ታመኑ ይላል። ታመኑ። አማኝ ወገኖቼ ይህን ዓለም ተሻግሮ አልፎ ያያል እንጂ
ብድራቱን ሁሉ በዚህ ምድር ካልተቀበልኩኝ ብሎ ልቦ አይወድቅ። ሙሴን አያችሁት? አያት፣ ተሳለማት የተስፋይቱን ምድር። ከዛ አትገባም ተባለ። እንደ እግዚአብሔር ያለ ማንም የለም አለ። ሙሴ እኮ የመጨረሻው ንግግር እሱ ነው። እንደ እግዚአብሔር ያለ ማንም የለም አለ። እንዴት ሙሴ እንዴት እንደ እግዚአብሔር ያለ ማንም የለም ትላለህ? ይሄ ሁሉ ደክማ አትገባም ተብለ መንገድ ላይ እየቀረ እንደ እግዚአብሔር ያለ ማንም የለም። ምክንያቱም ሞትን ተሻግሮ ብድራቱን ትኩር ብሎ ተመልክቷል። ከተስፋው ሕዝብ ጋር መሰደድን የመረጠው በተስፋው ሕዝብ ውስጥ ኢየሱስን አይቶ ነው። ዘላለምን አይቶ ነው። እግዚአብሔር የሰራትን ያቺን ከተማ ተመልክቶ ነው። የሰው እጅ ያልሰራትን እግዚአብሔር የሰራትን ራሱ ብርሃኗ የሚሆንላትን ያቺን ከተማ ተመልክቶ ስለሆነ የወጣው እንደ እግዚአብሔር ያለ ማንም የለም አለ። ሂድና ሞት ሲባል ከዚህ በኋላ ሙሴን አናገኘውም። አይገርማችሁም? ሲጠቀስ ነው እንጂ ሙሴ ራሱ ሲናገር አናገኘውም። አንዳንድ እያልን እየተለየናቸው አይደል እየመጣን ያለ ነው ካራክተሮቹን ሁሉ። የእግዚአብሔር ባሪያ ሙሴ ይላል እንደ እግዚአብሔር ቃል ሞተ። አይገርማችሁም? ሰው ሆኖ ከሞት የሚቀር የለም። የእግዚአብሔርን ሐሳብ አገልግለን እንደ እግዚአብሔር ፈቃድ ዘመናችን እንዲጠቀለል ግን ጸጋው ያግዘን። እንደ እግዚአብሔር ቃል ሞተ ሙሴ። አይደለም ኑሮ ሞቱ ራሱ እንደ እግዚአብሔር ቃል ነበር። እንደ እግዚአብሔር ቃል ኖሮ እንደ እግዚአብሔር ቃል ሞተ። በቃ ሐዋርያት ሥራ ምዕራፍ 13 ቁጥር 36 ላይ ስለ እንደዚህ ሌላ እንደዚህ አይነትን ሰው ይነግረናል የእግዚአብሔር ቃል። ዳዊትም ይላል በራሱ ዘመን የእግዚአብሔርን ሐሳብ ካገለገለ በኋላ አንቀላፋ። ማንቀላፋት አይቀርም። ከአባቶቹ ጋር ተጨምሮ መበስበስን አየ። ይሄ አይቀርም። ሙሴም ሆናችሁ ዳዊትም ሆናችሁ ጳውሎስም ሆናችሁ ጴጥሮስም ሆናችሁ ማንቀላፋት የማይቀር ነገር ነው። ግንስ ዳዊት በራሱ ዘመን አያችሁ፣ የራስ ዘመንም ይባላል። የራስ ዘመን መስራት የምትችሉበት ሲዝን፣ መስራት የምትችሉበት፣ ማገልገል የምትችሉበት፣ እግዚአብሔር በህይወታችሁ ላይ ያለውን ዓላማ መፈጸም የምትችሉበት፣ የእግዚአብሔርን ሐሳብ ማገልገል የምትችሉበት የራስ ዘመን የሚባል አለ። ሲዝን የሚባል ነገር አለ። ዳዊት በራሱ ዘመን መስራት በሚችልበት ዘመን። የራስ ዘመን ማለት በነገራችን ላይ እቺ በቃ አርጅታችሁ ጃጅታችሁ ትንፋሻችሁ እንደች ስልል ብላ ምናምን ዳዊት ቢደርቡለትም አይሞቀውም ነበረ። ሱነማይቱንም አምጥተው እንድታሞቀው አጋብተውት በብብት ውስጥ ተኛ ነበረ፣ እሱ ግን አላወቃትም ነበረ የሚለው እድሜ ላይ የእግዚአብሔርን ሐሳብ እንዴት ሊያገለግል ይችላል? በራሱ ዘመን ማለት የእግዚአብሔርን ሐሳብ ማገልገል በሚችልበት ዘመን፣ ሰውነቱ ጥንካሬው ሳይከዳው አይምሮ ሳውንድ እያለ በራሱ ዘመን የእግዚአብሔርን ሐሳብ የሰውን ሐሳብ ሳይሆን ካገለገለ በኋላ አንቀላፋ። ከአባቶቹ ጋር ተጨምሮ መበስበስን አየ። የእግዚአብሔር ሰው ሙሴ እንደ እግዚአብሔር ሰው ኖረ፣ እንደ እግዚአብሔር ሐሳብ አገለገለ፣ እንደ እግዚአብሔር ቃል ደግሞ ሞተ። በጣም የገረመኝ የሙሴን መቃብር ማንም አላወቀውም ይላል። ለምን መሰላችሁ? አንደኛ እስራኤላውያን ለሙሴና ለአገልግሎቱ ካላቸው ክብር የተነሳ የመቃብር ስፍራውን ቢያውቁት ሊያጥኑለት ይችሉ ነበር። እግዚአብሔር አዋቂ አይደለም? ራሱ ቀበረው። እግዚአብሔር ሙሴን ማን የቀበረው ይመስላችኋል? እግዚአብሔር ራሱ እኮ ነው የቀበረው። መርዶም ነጋሪው ራሱ፣ ቀባሪውም ራሱ። ሂድ ሙት አለው። ሄደ፣ ሞተ። ማንም የተቀበረበትን ቦታ አላወቀም። እግዚአብሔር መጣና ኢያሱ ምዕራፍ 1 ላይ ስንገባ ታያላችሁ። ኢያሱ አለው አቤት መርዶ ለነግር ነው፣ ባሪያዬ ሙሴ ሞቷል። በቃ ተነስ፣ ይህንን ህዝብ ወደ ተስፋይቱ ምድር የምታስገባው አንተ ነህ። የመቃብሩን ስፍራ እንዳያውቁ አደረጋቸው። ያጥኑለት ነበረ። ዛሬ ድረስ ለሙሴ ያላቸውን ክብር እኔ በኢትዮጵያ የእስራኤል አምባሳደርን አንድ ጊዜ ኢንተርቪው አድርጌ ነበረ። ለሙሴ ያላቸው ክብር አባታችን ሙሴ እያሉ ነው የሚናገሩት። አምባሳደሩ ራሱ ሲናገሩ አባታችን ሙሴ እያሉ ነው የሚናገሩት። ያጥኑለት ነበረ። ስለዚህ ሳያዩት ቀበረው እግዚአብሔር። ራሱ አስቀባሪ፣ ራሱ መርዶ ነጋሪ ሆኖ መጣ እግዚአብሔር ማለት ነው። ያጥኑለት ነበረ። ትዝ ካላችሁ መጽሐፈ ነገሥት ሁለተኛ ነገሥት 18:4 ላይ እንደዚህ የሚል ቃል አለ። በኮረብታም ያሉትን መስገጃዎች አስወገደ ይልና ሐውልቶቹንም ቀለጣጠመ። ሕዝቅያስ የማምለኪያ ጸዶቹን ቆረጠ። የእስራኤልን ልጆች እስከዚህ ዘመን ድረስ ያጥኑለት ነበርና ሙሴ የሰራውን የናሱን እባብ ሰባበረ፣ ስሙንም ነሁሽታን ብሎ ጠራው ይላል። እስከዚህ ዘመን ድረስ አይደለም የሙሴን መቃብር፣ ሙሴ የሰራውን የናሱን እባብ ስላገኙት ያጥኑለት ነበረ። ስለዚህ እግዚአብሔር ስለሚያውቅ የሕዝቡን ልብ ሰወረው። ሁለተኛ የምናየው
የሙሴን መቃብር ማንም አላወቀውም ራሱ እግዚአብሔር ነው የጨረሰው በሚለው ውስጥ እግዚአብሔር የባሪያዎቹን ህይወታቸውን ብቻ ሳይሆን ሞታቸውን እንኳን እንዴት ቫልዩ እንደሚያደርገው መዝሙር 116:15 ላይ የቅዱሳኑ ሞት በእግዚአብሔር ፊት የከበረ ነው ይላል። የከበረ ነው። ደግሞ የቅዱሳኑ ሞት መሻገሪያ እንጂ መደምደሚያ አይደለም። ሁለተኛ ቆሮንቶስ ምዕራፍ 5:8 ታምነናል ይላል። ይልቁንም ከጌታ ተለይተን በስደት መኖር በጌታም ዘንድ ማደር ደስ ይለናል ይላል። ሞት ማለት አንድ ሰው ምን አለ በምድር ጉድ ናይት ብለህ በሰማይ ጉድ ሞርኒንግ ብለህ መጀመር ነው አለ። ለክርስቲያን ሞት ማለት እዚህ ጉድ ናይት ትላለህ፣ እዛ ጉድ ሞርኒንግ ብለህ ትጀምራለህ። መሻገሪያ ነው እንጂ መደምደሚያ አይደለም። ሙሴ ይህንን ስለሚያውቅ የምትሞቱበት ቦታ ሂዱ ውስጥ ሊያውም ተራራ ወጥቶ መሞት እስኪ እንዴ! ተራራ መውጣት እኮ ያደክማል። ተራራ ወጥተህ ሞት ሲባል እሺ ብሎ የሄደው መደምደሚያ ሳይሆን መሻገሪያ እንደሆነ ስለሚያውቅ ነው። የእግዚአብሔር ስራ በሙሴ መሞት አልተቋረጠም። ያው መንፈስ በኢያሱ ስራውን ቀጥሏል። ሮሜ ምዕራፍ 8:11 ላይ ነገር ግን ኢየሱስን ከሙታን ያስነሳው የእርሱ መንፈስ በእናንተ ዘንድ ቢኖር ክርስቶስ ኢየሱስን ከሙታን ያስነሳው እርሱ በእናንተ በሚኖረው በመንፈሱ ለሞተው ሰውነታችሁ ደግሞ ሕይወትን ይሰጠዋል ይላል። የሚያስቀጥለው መንፈሱ ነው። አያችሁ፣ ያ መንፈስ ክርስቶስን ከሙታን ያስነሳው በሐዋርያት ውስጥ ገባ፣ ወንጌልን አስቀጠለ። ያው መንፈስ በአባቶቻችን ያው መንፈስ ይኸው ዛሬ በእኛ ውስጥ አለ። የእግዚአብሔር ስራ የማይቆመው ሰዎች ስለማይሞቱ ሳይሆን ያው መንፈስ እየቀጠለ በሚቀጥለው ትውልድ ስለሚሰራ ነው። ከዛ በኋላ እንደ ሙሴ ያለ ነብይ ከዛ ወዲህ አልተነሳም አለ እግዚአብሔር ቃል። ሙሴን ልዩ ያደረገው ምንድነው? ጉብዝናው ነው? ፍጽምናው ነው? አይደለም። የሚሳሳት ሰው ነው፣ የሚያጠፋ ሰው ነው፣ የሚናደድ ሰው ነው፣ የተሰጠውን የሕጉን ጽላት የሚሰብር ሰው ነው፣ አለቱን ተናገረው ሲባል የሚመታ ሰው ነው፣ የሚያጉረመርም የሚማረር ሰው ነው ሙሴ። ሙሴ ፍጹም ሆኖ አይደለም ልዩ የሚያደርገው ከእግዚአብሔር ጋር የነበረው ኢንቲሜሲ፣ ከእግዚአብሔር ጋር የነበረው ጥብቅ ቁርኝት። ክፍሉን ራሱ ሄዳችሁ ብታነቡት እግዚአብሔርን ፊት ለፊት እያየ የሚያነጋግር ይላል። ኢንቲሜሲ ነው ልዩ ያደረገው። እንደዛ ያለ ነብይ ከዛ በኋላ አልተነሳም ይላል። ይሄ ቃል ግን ጽኑ ሆኖ የኖረው እስከ ክርስቶስ ድረስ ብቻ ነው። ምክንያቱም በቀደም ስናነብ ምን ብለናል? እንደኔ ያለ ነብይ ያስነሳልሃል ብሏል ሙሴ ለእስራኤል ሲነግራቸው ማለት ነው። ከህዝብ መካከል እንደኔ ያለ ነብይ ያስነሳልሃል ብሏል። ክርስቶስ እስኪመጣ ድረስ ግን እንደ ሙሴ ያለ ነብይ አልተነሳም። እንደ ሙሴ ያለ የተባለለት ከሙሴም የሚበልጠው ከእግዚአብሔር ጋር የነበረ እግዚአብሔር የሆነ ኢየሱስ ክርስቶስ ተገልጧል። ሃሌሉያ። ዮሐንስ ወንጌል ምዕራፍ 1:16-17 እኛ ሁላችን ከሙላቱ ተቀብለን በጸጋ ላይ ጸጋ ተሰጥቶናልና ይልና ሕግ በሙሴ ተሰጥቶ ነበርና ብሎ ጸጋና እውነት ግን በኢየሱስ ክርስቶስ ሆነ ይላል። ጌታ ይመስገን። ሙሴ እስራኤልን ወደ ከነዓን፣ ወደ ጊዜያዊ ወደ ምድራዊ ተስፋ መራቸው። ኢየሱስ እኛን ወደ ዘላለማዊ ተስፋ ወደ ጽዮን እየመራ ነው። ስለዚህ ወገኖቼ ከዚህ ክፍል የምናየው እግዚአብሔር የጀመረውን ይጨርሳል። ሰው ይሞታል፣ የእግዚአብሔር ስራ ግን ይቀጥላል። የኛ ሙሴ ኢየሱስ ወደ ተስፋችን ያስገባናል። ክብር ለጌታ ይሁን። የዘዳግም መጽሐፍ ዋና ነጥቦችን ቶሎ ብዬ እነግራችኋለሁ። አንደኛ ዘዳግም የመጨረሻው የሙሴ ቃል ነው። የእግዚአብሔርን ስራ እያሳሰባቸው ድጋሚ እየነገራቸው ህዝቡን ወደ ተስፋው ለማስገባት ሙሴ ህዝቡን ያዘጋጀበት የመጨረሻው የሙሴ ቃል ነው። ሁለተኛ ከየት እንደመጡና እንዴት እንደመጡ ያሰቡበት ሪፍሬሽ ያደረጉበት መጽሐፍ ነው። ሶስተኛ ኪዳን የታደሰበት ነው ከዚህም የተነሳ። አራተኛ ማዕከላዊው ትእዛዝ፣ ያቺ ታላቂቱ ትእዛዝ፣ ፊተኛይቱ ትእዛዝ የተሰጠችበት ነው። እግዚአብሔር አምላክን በፍጹም ልብ፣ በፍጹም ነፍስ፣ በፍጹም ሐሳብ ውደድ የምትለዋ። አምስተኛ ከጣዖት አምልኮ ራሳቸውን እንዲጠብቁ በጣም ማስጠንቀቂያ የተሰጠበት መጽሐፍ ነው። ስድስተኛ በመታዘዝ የሚገኙ በረከቶችና ባለመታዘዝ የሚመጡ እርግማኖች የተገለጡበት መጽሐፍ ነው። ሰባተኛ የአመራር ሽግግር ሙሴ ወደ ኢያሱ የተደረገበት ነው። ዘጠነኛ የሙሴ መዝሙርና ስምንተኛ ህይወትን እንዲመርጡ ጥሪ የተደረገበት ነው። ህይወትና ሞትን በፊታችሁ አስቀምጫለሁኝ። ህይወትን ምረጡ የተባለበት ነው። ኢየሱስን መምረጥ ህይወትን መምረጥ ነው ያለበት ማለት ነው። ዘጠነኛ የሙሴ መዝሙርና ባርኮት የተጻፈበት ነው። አስረኛ የእግዚአብሔር ባሪያ ሙሴ እንደ እግዚአብሔር ቃል የሞተበት ነው። ዘዳግም ላይ የነበሩ ዋና ዋና ክስተቶች እነዚህ ናቸው። ኦሪት ዘዳግምን እንደው በአንድ ሴንቴንስ እንግለጸው ካልን አስታውሱ፣
ታዘዙ፣ አምላካችሁን ውደዱ። ሃሌሉያ ጌታ ይባረክ።